መጽሐፈ ምሳሌ ምዕራፍ 20 የወይን ጠጅ ፌዘኛ ያደርጋል፣ ብርቱ መጠጥም ጠበኛ ያደርጋል። በዚህም የሳተ ሁሉ ጠቢብ አይደለም። የንጉሥ ቁጣ እንደ አንበሳ ግሳት ነው፣ የሚያስቆጣውም ሰው የራሱን ነፍስ ይበድላል። ከክርክር ይርቅ ዘንድ ለሰው ክብሩ ነው፣ ሰነፍ ሁሉ ግን እንዲህ ባለ ነገር ይጣመራል። ታካች ሰው በብርድ ምክንያት አያርስም፣ ስለዚህ በመከር ይለምናል፣ ምንም አያገኝም። ምክር በሰው ልብ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀዳዋል። ብዙ ሰዎች ቸርነታቸውን ያወራሉ፣ የታመነውን ሰው ግን ማን ያገኘዋል? ጻድቅ ያለ ነውር ይሄዳል፣ ልጆቹም ከእርሱ በኋላ ምስጉኖች ናቸው። በፍርድ ወንበር የተቀመጠ ንጉሥ ክፉውን ሁሉ በዓይኖቹ ይበትናል። ልቤን አነጻው ከኃጢአትም ጠራው የሚል ማን ነው? ሁለት ዓይነት ሚዛንና ሁለት ዓይነት መስፈሪያ፣ ሁለቱ በእግዚአብሔር ፊት ርኩሳን ናቸው። ሕፃን ቅንና ንጹሕ መሆኑ በሚያደርገው ሥራ ይታወቃል። የሚሰማ ጆሮንና የሚያይ ዓይንን ሁለቱን እግዚአብሔር ፈጠራቸው። ድሃ እንዳትሆን እንቅልፍን አትውደድ፣ ዓይንን ክፈት እንጀራም ትጠግባለህ። የሚገዛ ሰው ክፉ ነው ይላል፣ በሄደ ጊዜ ግን ይመካል። ወርቅና ብዙ ቀይ ዕንቁ ይገኛል፣ የእውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እርሱን አግተው። የሐሰት እንጀራ ለሰው የጣፈጠ ነው፣ ከዚያ በኋላ ግን አፉ ጭንጫ ይሞላል። ሐሳብ በምክር ትጸናለች፣ በመልካምም ምክር ሰልፍ አድርግ። ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ከንፈሩን የሚያሞጠሙት ሰውን አትገናኝም። አባቱን ወይም እናቱን የሚሰድብ በድቅድቅ ጨለማ መብራቱ ይጠፋል። በመጀመሪያ ፈጥኖ የተከማቸ ርስት ፍጻሜው አይባረክም። ክፉ መልሳለሁ አትበል፣ እግዚአብሔርን ተማመን እርሱም ያድንሃል። ሁለት ዓይነት ሚዛን በእግዚአብሔር ዘንድ አስጸያፊ ነው፣ ሐሰተኛ ሚዛንም መልካም አይደለም። የሰው አካሄዱ ከእግዚአብሔር ዘንድ ነው፣ እንግዲያስ ሰው መንገዱን እንዴት ያስተውላል? ሰው በችኮላ ለእግዚአብሔር የተቀደሰ ነው ብሎ ቢሳል ከተሳለም በኋላ ቢጸጸት ወጥመድ ነው። ጠቢብ ንጉሥ ኃጥአንን በመንሽ ይበትናቸዋል፣ መንኮራኩሩንም በእነርሱ ላይ ያንኮራኩርባቸዋል። የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ጉርጆች ሁሉ የሚመረምር። ቸርነትና እውነት ንጉሥን ይጠብቁታል፣ ዙፋኑም በቸርነት ይበረታል። የጎበዛዝት ክብር ጉልበታቸው ናት፣ የሽማግሌዎችም ጌጥ ሽበት ነው። የሰንበር ቁስል ክፉዎችን ያነጻል፣ ግርፋትም ወደ ሆድ ጉርጆች ይገባል።